ሰላም እንዴት ናችሁ? ከዚህ በፊት የተለያዩ ኮርሶችን ስንሰራ ቆይተናል ከመጀመሪያው እስከ መጨረሻው። እንግዲህ ዛሬ ደግሞ መስራት የምንጀምረው ሲ ፕላስ ፕላስ ፕሮግራሚንግ ኢን ኮምፒውተር ሳይንስ ይሆናል ማለት ነው። ሲ ፕላስ ፕላስ ኢን ኮምፒውተር ሳይንስ ኮዶችን ለመጻፍ ወይም ቴክስቶችን ኢዲት ለማድረግ እና ራን ለማድረግ የምንጠቀምባቸው የተለያዩ ቴክስት ኤዲተሮች ወይም ሶፍትዌሮች አሉ። ከነዛ ውስጥ በጣም ብዙ ልንጠቅስ እንችላለን። ነገር ግን ሁላችንም እንደየፍላጎታችን የተለያዩ ቴክስት ኤዲተሮችን ወይም አፕሊኬሽኖችን መርጠን መጠቀም እንችላለን። ከነዚህ ውስጥ ኮድ ብሎክን መጠቀም እንችላለን። ዲቭ ሲ ፕላስ ፕላስን መጠቀም እንችላለን። እንደገና ኩዊንሲንም መጠቀም እንችላለን። ነገር ግን ኩዊንሲ በጣም ሌተስት ወይም የመጨረሻው ቴክኖሎጂ ሳይሆን በጣም ኋላ ቀር እና ትራዲሽናል የሚባለው አይነት ቴክስት ኤዲተር ነው እና ብዙ ጊዜ ባንጠቀመው እመክራለሁ እንደኔ እንደ ግሌ። ነገር ግን ዲቭ ሲ ፕላስ ፕላስን ወይም ደግሞ ኮድ ብሎክን መጠቀም እንችላለን። ዛሬ የምናየው ኮድ ብሎክን እንዴት አድርገን እናወርዳለን፣ የትስ እናገኛለን፣ እንዴት ኢንስታል እናደርጋለን የሚለውን በሰፊው እናያለን። ስለዚህ የዚህ ቱቶሪያል ተከታታዮቻችን ማንኛውም የሲ ፕላስ ፕላስ ፕሮግራሚንግ ለወደፊት ለሚኖረን ተከታታይ ክፍሎቻችን ስራችንን እየሰራን የምንሄደው ኮድ ብሎክ ነው። ዲቭ ሲ ፕላስ ፕላስንም እንዲሁ መጠቀም እንችላለን። ነገር ግን እኔ በራሴ ምክንያት ኮድ ብሎክን መርጫለሁ ማለት ነው። ስለዚህ ዛሬ የማሳያችሁ ኮድ ብሎክን እንዴት አድርገን ዳውንሎድ እናደርጋለን፣ ከዛስ እንዴት ኢንስታል እናደርጋለን የሚለው ነው። ስለዚህ ይህንን ኮድ ብሎክን ኢንስታል ለማድረግ መጀመሪያ ኢንተርኔት የምንጠቀምባቸውን ብራውዘሮች እንከፍታለን። ከከፈትን በኋላ ከዚህ ጋር መጠን ኮድ ብሎክስ ብለን እንጽፋለን። ኮድ ብሎክስ ብለን እንጽፋለን። ኮድ ብሎክስ ብለን ስንጽፍ ከዚህ ጋር ላይ የተለያዩ እንትኖች ይመጡልናል፣ ምርጫዎች። መጀመሪያ ላይ የመጣልንን ዳውንሎድ የሚለውን ክሊክ እናደርጋለን ማለት ነው። ስለዚህ ዳውንሎድ የሚለውን ክሊክ ስናደርገው ይሄ ኢንተርፌስ ይከፍትልናል። በዚህ በኩል መጠን ኒውስ፣ ፊውቸር፣ ዳውንሎድስ የሚሉ ብዙ ኦፕሽኖች አሉ። ዳውንሎድስ የሚለውን ክሊክ ማድረግ ይጠበቅብናል። ወይም ደግሞ ዳይሬክትሊ ከዚህ ጋር ከመጣልን አንዳንዴ ስለማይመጣ ዳውንሎድ የሚለውን ካላገኛችሁት ከመጣላችሁ ኦኬ፣ ካልመጣላችሁ ግን ዳውንሎድ የሚለውን ክሊክ ስታደርጉት እዚህ ጋር ላይ መጥቶ ዳውንሎድ ዘ ባይናሪ ሪሊዝ የሚለው ይመጣልናል። ይሄንን ክሊክ እናደርጋለን ማለት ነው። ይሄንን ክሊክ በምናደርግበት ጊዜ እነዚህ ኦፕሽኖች ይመጡልናል። የምንጠቀምባቸው ኦፕሬቲንግ ሲስተሞች ናቸው። ዊንዶውስ ኤክስፒ፣ ቪስታ፣ ዊንዶውስ 7፣ ዊንዶውስ 8፣ ዊንዶውስ 10፣ እንደገና ላይናክስ 32 ኤንድ 64 ቢት፣ ማክ ኦፕሬቲንግ ሲስተም ኤክስ፣ በጣም ብዙ ኦፕሽኖች ይመጡልናል። እኔ የምጠቀመው ዊንዶው 11 ወይም 10 ስለሆነ ዊንዶው 11ም በዚሁ ስለሚጠቃለን ይህንን ክሊክ አደርጋለሁ፣ ወይ ደግሞ ድራግ አድርጌ ወደታች ስመርጠው ከዚህ ጋር ላይ የተለያዩ ኦፕሽኖች ይመጡልናል ማለት ነው። ስለዚህ የትኛውን ነው የምናወርደው የሚለውን ከዚህ ጋር በደንብ ጥንቃቄ ማድረግ መቻል ይጠበቅብናል። ምክንያቱም እነዚህ ከላይ ያገኘናቸውን በሙሉ ዳውንሎድ ስናደርግ ስለማይሰራልን ማለት ነው። የትኛው ይሰራል? ከነዚህ ውስጥ ብዙ ጊዜ የሚመከረው እኔም የምመክራችሁ ይችኛዋን አራተኛ ደረጃ ላይ ያለችዋን ይችኛዋን ዳውንሎድ እንድታደርጓት ነው። ስለዚህ ይችኛዋን ክሊክ ስናደርጋት ልክ ቀጥታ ስራ ዳውንሎድ ይጀምራል። ይኸው ከዚህ ጋር ላይ ዳውንሎድ ማድረግ ይጀምራል። ከዛ በፊት ግን ያለውን ልዩነት ስናየው ከዚህ ጋር ላይ ለምሳሌ አሁን ኮድ ብሎክስ 25.03.03 ልዩነቱ ኤምኤንጂ ደብሊው የሚሆነው ይሆናል ማለት ነው። ኤምኤንጂ ደብሊው ማለት ኮምፓይለር ይዞ ነው በራሱ የሚወርደው። ስለዚህ ኮምፓይለር ከሌለው ግን ኮምፓይለሩን ማግኘት አልቻልኩም እያለ ኢረር በተደጋጋሚ ዲስፕሌይ ያደርግልናል ማለት ነው። ስለዚህ ይችኛዋን ክሊክ ስናደርጋት ቀጥታ ዳውንሎድ ማድረግ ወይም ካውንት ማድረግ ይጀምራል ማለት ነው። ስለዚህ ኤምኤንጂ ደብሊው የሚለውን የያዘውን ዳውንሎድ እያደረጋችሁ እንደሆነ እርግጠኛ መሆን መቻል አለባችሁ። ይኸው እኔ የምጠቀመው ዳውንሎደር ኢንተርኔት ዳውንሎድ ማናጀር ነው። እናንተም እንደፈለጋችሁ ያዘዛችኋል ማለት ነው። ይኸው ዳውንሎድ አደርጋለሁ። ዘን ዳውንሎድ አድርጎ ይጨርስልኛል። እስኪጨርስልኝ ድረስ እጠብቀዋለሁ። እንደ የኢንተርኔታችን ስፒድ ሊዘገይ ሊፈጥን ይችላል። ያው ይሄ የኢንተርኔቱ ስፒድ ነው። ዘን ዳውንሎድ አድርጎ ይጨርሳል። ዳውንሎድ አድርጎ ከጨረሰ በኋላ የት ነው እናገኘዋለን? እንግዲህ ዳውንሎድ ያደረግናቸው ፋይሎች ወይም አፕሊኬሽኖች የሚቀመጡበት ፎልደር ያው እንደየራሳችን ፍላጎት ወይም ውሳኔ ይለያያሉ ማለት ነው። እኔ ከዚህ ቦታ ላይ
አገኛቸዋለሁ ዳውንሎድ ፕሮግራምስ ውስጥ ገብቼ እናንተም ከምትፈልጉት ወይም ዳውንሎድ የተደረጉ ፋይሎች ከሚቀመጡበት ፎልደር ውስጥ ታገኛላችሁ። እዛ ሄዳችሁ እንደነዚህ አይነት ፋይል ታገኛላችሁ። ልክ እንደዚህ ደብል ክሊክ ስታደርጉባት የስ ኦር ኖ ኦፕሽን ይመጣል ማለት ነው። ኢንስታል ላድርግላችሁ ወይስ ካንስል ላድርግ የሚል ዘን የስ ስትሉት ልክ እንደዚህ አይነት ፋይል ይመጣላችኋል ማለት ነው። ከዛ ልቀጥል ወይ ነው የሚለን። አዎ ኔክስት የሚል ክሊክ እናደርጋለን። እዚህ ጋር ላይ ኮድ ብሎክ ኦርጋናይዜሽን ላይሰንስ አግሪመንት ይፈልጋሉ። ዛት ሚንስ የፈቃድ ስምምነት ማለት ነው። ስለዚህ እነዚህ የራሳቸው ነው። አግሪ ካላልነው ስለማያሳልፍልን የግድ አግሪ ብለን ማለፍ መቻል አለብን። ልክ ከዚህ ጋር ላይ ስንደርስ ብዙ ላይብራሪዎችን ይዟል ማለት ነው። ልክ ቅድም ዳውንሎድ ስናደርግ ከፋይሉ ላይ እንደነገርኳችሁ ወይም ከአፕሊኬሽኑ ስናወርድ ብዙ ኦፕሽኖችን መርጠን ነበረ። ከዚያ ውስጥ ኤምኤንጂ ደብሊው ያለበትን ነበር የመረጥነው። ከዚያ ውስጥ ይኸው አንዷ ላይብራሪ ኤምኤንጂ ደብሊው ላይብራሪ አይሚን ኮምፓይለር ትላለች ማለት ነው። ስለዚህ ይችንን ሴሌክት አንድ ሴሌክት ማድረግ እንችላለን ማንፈልጋቸውን፣ ነገር ግን ዲፎልቱን እንድንወስድ ነው የሚፈቀደው ወይም የሚመከረው ማለት ነው። ስለዚህ ዲፎልቱን አሲቲዝ ፒክ እንደተደረጉ ማለት ነው። ዘን ኔክስት እንላለን። ከዚህ ላይ ኔክስት ካለን በኋላ እንግዲህ የት ኢንስታል አድርግላችሁ የሚለውን ፎልደር ያስመርጠናል ማለት ነው። ልክ እንደ ሌሎቹ አፕሊኬሽን ዘን ብሮውዝ አድርገን እኛ ኢንስታል ማድረግ ከምንፈልገው ቦታ ላይ ኦኬ ብለን ፎልደር እንመርጥለታለን። ከዛ ደግሞ ሪኳየርመንቶች አሉ ወይም ቅድመ ሁኔታዎች ማለት ነው። እነዚህ ኮድ ብሎክ የሚባለው ላይብራሪ ለሲ ፕላስ ፕላስ ኮድ ኤዲተሮች ኢንስታል እንዲሆንልን ከፒሲያችን ወይም ከዴስክቶፓችን ላይ ማለት ነው። ሪኳየርመንቱ አንደኛው 1.5 ጂቢ ያክል አቬለብል ፍሪ ስፔስ ሊኖረው ግድ ይላል ማለት ነው። ስለዚህ ይሄኛው ከሌለው ኢንስታል አይሆንልንም። ዛት ሚንስ ኖት ኢናፍ ሚሞሪ ሚል ኢረር ሪተርን ያደርግልናል ማለት ነው። ስለዚህ ይሄ መኖሩን ቼክ ካደረግን ወይም ካረጋገጥን በኋላ ኢንስታል እንለዋለን። ልክ ኢንስታል የሚለውን ክሊክ ስናደርግ እኔ ከዚህ በፊት ኢንስታል ስላደረጉት ደግሜ ኢንስታል አድርግልህ ነው ወይ ነው የሚለኝ። አልፈልግም። እናንተ ግን ካላደረጋችሁት አፖርት ታደርጋላችሁ። አይሚን ስላላደረጋችሁት ኢንስታል አድርጋችሁ ትጨርሳላችሁ። እኔ ግን ያው እንደምታዩት አፖርት አድርጌ አቋርጠዋለሁ ማለት ነው። ዘን ኢንስታል አድርጋችሁ መጨረሻ ላይ ፊኒሽ ስትሉት የምታገኙት አፕሊኬሽን ይኸው ልክ ከዴስክቶፓችሁ ላይ ኢንስታል ሆኖ ይህን አይነት ይሆናል። ዘን ስትከፍቱት ልክ እንደዚህ አይነት ኢንተርፌስ ያመጣል። ከትንሽ ጊዜ በኋላ ወደ ዋናው ወርኪንግ ኤሪያችን ወይም ወደምንሰራበት ስራ ይዞን ይገባል ማለት ነው። ምን ይመስላል የሚለውን ይሄው እንደዚህ እናየዋለን። ዘን ሲከፍትልን ማለት ነው ከዚህ ጋር ላይ ፋይሎች አሉ። ይሄው እንደምታዩት ፋይል ኤዲት በጣም ብዙ በተኖች አሉ። እነዚህም በተኖች የተለያየ ስራ ነው ያላቸው። ከዚህ ውስጥ ቪው፣ ሰርች፣ ፕሮጀክት፣ ቢውልድ በዋናነት የምንጠቀመው ቢውልድ ነው። ዛት ሚንስ ኢረር አለ የለም የሚለውን የምናይበት ማለት ነው። ዲበግን በተመሳሳይ መልኩ ዘን እንዴት ፋይል ክሬት እናደርጋለን ወይም ፕሮጀክት ክሬት እናደርጋለን የሚለውን እዚህ ጋር ላይ ፕሮጀክት ክሬት እናደርጋለን። ይችኛዋን ማለት ነው። ልክ ከዚህ ላይ እንመጣና ይችን ክሬት ኒው ፕሮጀክት የምትለዋን ክሊክ ስናደርጋት ይሄ ይመጣልናል። ይህ ሊስት ኦፍ ኦፕሽኖች አሉት፣ በጣም ብዙ ምርጫዎች። ከነዚህ ውስጥ ኮንሶል አፕሊኬሽን የምትለዋን ነው እኛ የምንጠቀማት። ክሊክ እናደርጋለን። ዘን እዚህ ጋር ላይ ስኪፕ ዚስ ፔጅ ኔክስት ታይም፣ ለቀጣይ ይህን ፔጅ ዝም ብዬ ልዝለልላችሁ ነው የሚለው። እኔ ግን ስለማልፈልግ ወይም እንዲጠይቀኝ ስለምፈልግ ዝም ብዬ ቲክ ሳላደርግ ማለት ነው። ይሄኛውን ቲክ ማድረግ ማለማድረግ ትችላላችሁ። እኔ ቲክ ሳላደርግ ነው የማልፈው። ዘን ኔክስት ላለው እዚህ ላይ ፕሮግራሚንግ ላንጉጅ ያስመርጠኛል። ሲ ወይም ሲ ፕላስ ፕላስ፣ እኛ የምንጠቀመው ሲ ፕላስ ፕላስ ስለሆነ ሲ ፕላስ ፕላስን እመርጥለታለሁ። ከዚህ ጋር ላይ ፕሮጀክት ታይትል ምረጥ ይለኛል። ፈርስት ቱ የሚል ፕሮጀክት ታይትል እመርጥለታለሁ። ከዚህ ጋር ፕሮጀክት ፎልደሮች አሉ። ፎልደሩን መቀየር እንችላለን። ፋይል ኔሙን እዚህ ጋር ላይ መጠን መቀየር እንችላለን። እኔ ግን በዚሁ እንዲቀጥል ስለምፈልግ ኔክስት እለዋለሁ ማለት ነው። ዘንድ መጨረሻ ላይ ፊኒሽ እላለሁ። እዚህ ላይ ጀነራል ስኬለተኑን ዲስፕሌይ ያደርግልናል ማለት ነው። ልክ ከዚህ ላይ መጣችሁ ስታዩት በዚህ በግራ በኩል ማለት ነው ክሬት የተደረጉ ፕሮጀክት ኔሞች አሉ ማለት ነው። ዘን እዚህ ጋር ላይ ፈርስቱ አሁን ክሬት ያደርግነው ፕሮጀክት ኔም ነው። ዘን ሜን ዶት ሲፒፒ የምትለው ሜን ዶት ሲ ፕላስ ፕላስ የሚል ፋይል ክሊክ ስናደርግ እዚህ ጋር ላይ ጀነራል ስኬለተኑን ይዞ ወይም ስትራክቸሩን ጠብቆ ቁጭ ያደርግልናል ማለት ነው። ስለዚህ ወርኪንግ ኤሪያችን ከዚህ ጋር ነው የሚሆነው። ስለዚህ
የምንፈልገውን ኮድ የሲ ፕላስ ፕላስ ቴክስቶችን ኤዲት የምናደርገው ወይም ፕሮግራማችንን የምንጽፈው ከዚህ ኤሪያ ላይ ነው ማለት ነው። ስለዚህ ሲ አውት የምትለዋን ይችኛዋን ላይን አጥፍተን የራሳችንን ኮድ መጻፍ እንጀምራለን። አሳን ኤግዛምፕል ግን ይህንን ሄሎ ወርልድ የሚለውን ስቴትመንት ዲስፕሌይ የሚያደርግልን ላይን ነው እና ይህኛውን ዲስፕሌይ እንዲያደርግልን ከዚህ ጋር ላይ ቢውልድ እናደርጋለን ማለት ነው። ዘን ቢውልድ ስንለው ይኸው ከዚህ ጋር ላይ ኤረር ስለሌለው ማለት ነው አውትፑቱን እንደምታዩት በዚህ መልኩ ማለት ነው ዲስፕሌይ ያደርግልናል። ዘን ሌሎችንም እንደፈለግን ኤዲት ማድረግ እንችላለን። ከዚህ ጋር ላይ ያለ ራን ማድረግ እንችላለን። ዛት ሚንስ ዲበግ አድርገን ወይም ቢውልድ አድርገን ኤረር አለመኖሩን ቸክ አድርገን በኋላ በቀጥታ ወደ ራን ወይም ሪዛልቱን ኤክስኪዩት እንዲያደርግልን ፕረስ ማድረግ እንችላለን። እነዚህ በተኖች በጣም ይጠቅሙናል። ወይም ደግሞ ቢውልድ እዚህ ጋር ላይ ቢውልድ መርጠን ቢውልድ ነው ማድረግ የምፈልገው፣ ራን ነው ማድረግ የምፈልገው፣ ቢውልድ እና ራን ነው ማድረግ የምፈልገው። ድጋሜ ደግሞ አሁኑ ኮዱን ኤዲት ካደረግ ነው ሪቢውልድ ማድረግ እፈልጋለሁ የሚለውን በሙሉ ያስቀምጥልናል። እንደገና እነዚህ ሾርትከቶችም አሉ። ኮንትሮል ኤፍ9፣ ኮንትሮል ፕላስ ሽፍት ፕላስ ኤፍ9፣ ኮንትሮል ፕላስ ኤፍ10፣ ኤፍ9ን ብቻ፣ ኮንትሮል ፕላስ ኤፍ11። እነዚህ ቢውልድ፣ ሪቢውልድ፣ ራን ኤንድ ቢውልድ እነዚህን ሾርትከቶች ተጠቅመንም መስራት እንችላለን ማለት ነው። ስለዚህ ለቀጣዩ እዚህ በመቀጠል ማለት ነው ብዙ ተከታታይ የሲ ፕላስ ፕላስ ፕሮግራሚንግ ክፍሎችን ስለምንሰራ የምንጠቀመው ቴክስት ኤዲተር ኮድ ብሎክስ ነው ማለት ነው እንደኛ። ስለዚህ ከኔ ጋር መቀጠል የምትፈልጉ ልጆች ለዴስክቶፓችሁ ወይም ላፕቶፓችሁ ላይ ኮድ ብሎግን ኢንስታል ብታደርጉት እመክራለሁ። ምክንያቱም ከኩዊንሲ ይልቅ ይሄኛው በጣም ብዙ ጥቅሞች አሉት። እንደምታዩት ከዚህ ጋር ላይ አሁን ኪወርዶችን፣ ሊትራሎችን፣ ቫሪያብሎችን ወይም እነዚህ ምልክቶችን፣ ኦፕሬተሮችን በተለያየ ከለር ስለሚያስቀምጥልን ደስ የሚል ወይም አትራክት የሚያደርግ ፊውቸሮች ስላሉት እንመርጣለን ማለት ነው። እዚህ ጋር አሁን እንደምናየው ሲአውት አሁን አንድ ኪወርድ ነው። ዘን አንግል ብራኬት ኦፕሬተር ነው። ይሄ ሄሎ ወርልድ የሚለው ቴክስት ነው። በተለያየ ከለር ነው የተቀመጠው። ይችም እንደገና ኪወርድ ነች። ብራስኬቶቹ ብራሶቹ በተለያየ መልክ ነው የሚቀመጡት እና በጣም አሪፍ ነው። ኪወንሲ ግን እንደዚህ አይነት ፊውቸሮች የሉትም። ኢት ሜይ ቢ ዲቭ ሲ ፕላስ ፕላስ ሰፖርት ያደርጋል ማለት ነው። የዛሬው ክላሳችን ይሄንን ይመስላል። ዛት ሚንስ ኮድ ብሎግን የት ነው የምናገኘው? እንዴት ነው ኢንስታል የምናደርገው? ጀነራል ስኬለተኖችን ውስጥ ከየት እንከፍታቸዋለን እና እንዴት እንጠቀማቸዋለን የሚለውን ዛሬ ራፍሊ አይተናል ብዬ ገምታለሁኝ። እንግዲህ በቀጣይ በሚኖረን ክላስ ደግሞ ብዙ ሌሰኖችን እናያለን። ሀሳብ አስተያየት ካላችሁ ኮመንት ላይ ያስቀምጡልን። ከወደዳችሁት ደግሞ ላይክ አድርጉት፣ ሰብስክራይብ አድርጉና ቻናላችንን ቤተሰብ እንሁን። እንዲሁም ለጓደኞቻችሁ እንዲደርስ ደግሞ ሼር አድርጓቸው፣ ሪከመንድም አድርጓቸው። ሰላም ሁኑልኝ።